ሰላም እንዴናችሁ ውድ ተወዳጆች የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው እንደወትሮ ሁሉ ከኢትዮ አርሰናል ዩቲዩብ ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን እንጀምራለን እናንተ ሙድ አድማጮች ታዳም ላይክና ሼር ብሎም እንደዚሁ ደግሞ የሰብስክራይብ በተኑን መጫናችሁንም እንዳትረሱ መልእክታችን ነው ወደ ኢትዮ አርሰናል ዩቲዩብ ቻናል እንኳን በሰላም መጣችሁ ለሰዓቱ ወደ መረጥናላችሁ አርሰናላዊ ጉዳዮች ደግሞ በቀጥታ ልውሰዳችሁ የክረምት የዝውውር መስኮት በይፋ እንግዲህ ተከፍቷል በዚህም እንግዲህ የዝውውር መስኮቱ መከፈቱን አስመልክቶ መድፈኞቹ አርሰናል በዝውውር ገበያው ላይ ምናልባትም ምን ይከውናሉ ምን ያስመለክቱናል በሚሉ ጉዳዮች በርካቶችም አሁን ላይ እንግዲህ መላምቶችን ግምቶችን ያስቀምጡ ይገኛሉ ቢቢሲም የራሱን እንግዲህ ኢንቨስቲጌት አድርጌ አገኘውት ያለውን መረጃም እንደዚሁ አጋርቷል በዚህም የአርሰናል እግር ኳስ ቡድን በፕሪሚየር ሊጉ ታሪክ ከፍተኛ የሚባለውን የትርፍ መጠንም አስመዝግበዋል እንደዚሁም ደግሞ በክረምት የዝውውር መስኮት አርሰናል በቀላሉ እስከ 200 ሚሊዮን ፓውንድ ለማውጣትም ዝግጁ ነው የሚል መረጃን አጋርቷል ስለዚህ የፋይናንሻል ፌር ፕሌይ ህግ ወይም ደግሞ ይሄ ኤፍኤፍፒ ያልን የምንጠራው በአብሪቬሽኑ ማለት ነው የህግ ጥሰት በአርሰናል ቤት በኩል አስጊ አይደለም የሚሉ ዘገባዎችን ተመልክተናል በእርግጥ ባለፈው ውድድር ዓመት የምታስታውሱ ከሆነ ኤለን ስሚዝ ሮው እንደዚሁም ደግሞ ኤድዋርድ ኒኪቲያ እነዚህ ተጫዋቾች በአርሰናል ቤት እንዳይቀጥሉና እንዲሸጡ ከተደረገበት ዋነኛው ምክንያት መካከል እንግዲህ በቀዳሚነት የሚነሳው ይሄ ፋይናንሻል ፌር ፕሌይ ማነቆ ሆኖበት ነበር ለአርሰናል ምንም ጥያቄ የለውም ይህ ጉዳይና አሁን ላይ ግን ያ ነገር መስተካከሉ በተለይ አርሰናል ደግሞ በርካታ ሚሊዮን ዶላሮችንም አለማውጣቱን ተከትሎ ክለቡ እንደ ክለብ ረጅም የሚባሉ ጉዞዎችን ለመጓዝ በዝውውር ገበያው ላይ የነቃ የሚባሉ ተሳትፎዎችን ማድረግ የሚችልበት እድልም ተፈጥሮለታል ከዚህ ጋር ተይዞ እንግዲህ ምናልባት የአርሰናል እግር ኳስ ቡድን እውነትነት ስታን ክሮንኬ እጃቸው ኪሳቸው ውስጥ ገብቶ የዝውውር እንቅስቃሴ ላይ ገንዘቦችንም ያወጣሉ ወይስ ደግሞ እንደለመዱት እንደው በመጥፎ ነገር ሰርፕራይዝ ያደርጉና ለሚለው ጉዳይ በዋነኛነት የሚጠበቅ ነው እንደ ቢቢሲ ዘገባ ከሆነ እንግዲህ 200 ሚሊዮን ፓውንድ ማለት ውድ አድማጮች እጅግ በጣም ብዙ የዝውውር ገንዘብ ነው ደጋግሜ አንስቼዋለሁ ቁጥሩን አትመልከቱት ምክንያቱም አንድ ክለብ ለምሳሌ ቪክተር ዮኬሬሽን በ60 ቢያስፈርም አርሰናል በ3 አመት ከፈለ ማለት 20 ሚሊዮን ፓውንድ ከፈለ ማለት ነው 180 ሚሊዮን ፓውንድ ካዝና ውስጥ የሚቀርበት ካዝና ውስጥ የሚቀመጥበት እድልም እንዳለ መዘንጋት መቻል የለብንም ለማንኛውም አሁን ላይ እንግዲህ የተሰሙ የሚገኙ ዘገባዎችም እንደሚያሳዩት ከሆነ የአርሰናል እግር ኳስ ክለብ በዋነኛነት በክረምት የዝውውር መስኮት 200 ሚሊዮኖችን በጅቶ ወደ ዝውውር ገበያው ይገባል ተብሏል ለዚህም እንደ መነቃቂያነት እየወሰደ የሚገኘው ትናንትና የአውሮፓ ቻምፒየንስ ሊግ የጨዋታ እንቅስቃሴ ተከናውኖ ነበር አርሰናል ከዚህ ከቻምፒየንስ ሊግ የፍጻሜ ጨዋታ አንድ መረዳት መቻል ያለበት ነገር አለ እያሉ ይገኛሉ የስፖርቱ ዓለም ሰዎችና ምንድነው ይሄም ሱፐርስታሮችን በሰበሰበ ሳይሆን የተጫዋቾችን ሜንታሊቲ ከፍ ማድረግ ከዛም እንደገና ደግሞ የተናሳሽነት ፍላጎታቸውን ተጫዋቾች ውስጥ በማስረጽ ሚካኤል አርቴታም የተሻሉ የሚባሉ ስራዎችን መስራት መቻል አለበት የሚሉ ዘገቦችንም እንደዚሁም የተመለከትኩ ነው መገኘው ነገር ግን ይውላችሁ ይሄ ማለት አርሰናል በዝውውር ገበያው ላይ ተጫዋች ማስፈረም መቻል የለበትም ማለት አይደለም በእርግጥም ክለቡን ለማጠናከር የተቻሉ የሚባሉትን ነገሮች በሙሉ ማድረግ ረጅም ርቀቶችን በሙሉ መጓዝ ያስፈልጋል ከዚህ አንጻር የክለቡ እንቅስቃሴዎች ምን መሆን መቻል አለባቸው የ2025 የክረምት የዝውውር መስኮት ዛሬ በይፋ ተከፍቷል በዚህም እንግዲህ ደካማ ጎኖችን ማጠናከር ጠንካራ ጎኖችን አጠናክሮ ማስቀጠል ክፍተቶችን አለመስጠት ለተቃራኒ ቡድን እንደ እሳት የሚፋጅ ቡድናዊ መዋቅርን እንደዚሁም መገንባት እንደሚቻል በትክክል በደንብ ማሳየት መቻል ይጠበቅብናል እንደ አርሰናል ስፖርቲንግ ዳይሬክተርነት ይላሉ የአርሰናል እግር ኳስ ክለብ በላይ ጠባቂዎችም ታዲያ በስፖርቱ ዓለም እንግዲህ ምናልባትም ስኬታማ እንዴት መሆን እንዳለበት ትላንትና በደንብ ተመልክተናል የፓሪስ ሰን ዠርመን እንቅስቃሴ ሊዮኔል አንድሬስ ሜሲን አስፈረሙ ኬዳን ፓፔን አስፈረሙ ኔይማር ጁኒየርን አስፈረሙ ሱፐርስታሮችን ወደ ቡድን ስብስባቸው ቀላቀሉ ነገር ግን ሱፐርስታሮችን ወይም ደግሞ ትልልቅ ስም ያላቸውን ክለቦችም ወደ ቡድን ስብስብ በመቀላቀል የሚመጣ ስኬት የለም የሚመጣ ዋንጫ የለም ተጫዋች የመጫወት ፍላጎቱ ውስጡ ላይ ፈንቅሎ መውጣት መቻል አለበት ለክለቡ ክብር ለደጋፊ ክብር እንደዚሁም አለፈ ሲል ደግሞ ፍቅርም ሊኖራቸው ይገባል ለሚጫወቱበት ክለብ ለሚለብሱት ማሊያ ተገቢ የሚባል ክብር ሊኖራቸው ይገባል ከዚህ አንጻር መለስ ብላችሁ ከተመለከታችሁት በአርሰናል ቤት ያላቸውን መስጠት የሚችሉ ካላቸውን በላይ ምናልባት ራሳቸውን ሜዳ ላይ አሳልፈው የሚሰጡ ተጫዋቾች አሉ እንደነዚህ አይነት ተጫዋቾች ደግሞ ወደ ቡድን ስብስቡ በአርሰናል የቡድን ስብስብ ውስጥ መቀላቀል መቻል አለባቸው ለዚህም እንግዲህ በቀጣይ በአርሰናል እግር ኳስ ቡድን የተመደበው የ200 ሚሊዮን ፓውንድ አካባቢ የዝውውር በጀትም በዋነኛነት እንግዲህ ተጠቃሽ ተደርጎም ይወሰዳል ሌላው ከአርሰናል ጋር በተገናኘ እንግዲህ ምናልባት ምን ይባላል በምሳሌ አባባል ደረጃ
ሁለት ያሳደደ አንዱን ያጣል ይባላል አይደለ አርሰናል በክረምት የዝውውር መስኮት እንግዲህ ቤንጃሚን ሼሽኮ እና እንደዚሁም ቪክተር ዮኬሬሽን ወደ ቡድን ስብስባቸው ለመቀላቀል በሚያደርጉት እንቅስቃሴ በጣም በሚያስገርም መልኩ ጥሩ ተቀናቃኞች መጥተውባቸዋል ተቀናቃይ መንጣታቸው ውድ አድማጮች እንደ መጥፎ ነገር አትዩት ቸልሲ ብቻ ሲመጣ ነው መጥፎ ነገር ማየት የሚጠበቅባቸው ምክንያቱም ቸልሲ ከመጣ የገንዘብ ችግር የለበትም መክፈል ብቻ ነው ለ24 ሰዓት አይደራደርም ለ48 ሰዓት አይደራደርም ባመነበት ሰዓትና ደቂቃ ገንዘቦችን ከፍሎ ወደ ቡድን ስብስቡ የሚፈልገውን ተጫዋች የሚቀላቀል ቡድን ሆኗል ነገር ግን አሁን ላይ ቪክተር ዮኬሬሽን ለማስፈረም በሚደረገው እንቅስቃሴ ማንቸስተር ዩናይትድ እንደሚታወቀው የአርሰናል ዋነኛ ተቀናቃኝ ቡድን እንደሆነ ይታወቃል ይህንን እንግዲህ የስዊድን ብሔራዊ ቡድን አጥቂ ቪክተር ዮኬሬሽን ለማስፈረምና አሁን ላይ ግን ባርሴሎና የተጫዋቹን ጉዳይ በዋነኛነት የተመለከቱት ይገኛሉ የባርሴሎና ስፖርቲንግ ዳይሬክተር በዚህ ጉዳይ ላይ ጥያቄ ቀርቦላቸው ነበር አሁን በዚህ ጉዳይ ላይ ምንም አይነት ምላሽ መስጠት አልፈልግም ብለው አድበስብሰው ያለፉበት አጋጣሚ አለ ከዚህ ጉዳይ ምንድነው የምንረዳው ከዚህ ጉዳይ ምንድነው የምንመለከተው በአርሰናል ቤት እንግዲህ በዝውውር ኢላማ ውስጥ የገቡት ቪክተር ዮኬሬሽ እና ቤንጃሚን ሼሽኮ ናቸው ሁለቱ ያጥቂ መስመር ሰላፊ ተጫዋቾች ታዳም አሁን ላይ እንግዲህ ባርሴሎና የቪክተር ዮኬሬሽ ፈላጊ ሆኖ ብቅ ካለ ባርሳ በቻምፒየንስ ሊግ ይጫወታል ባርሴሎና በላሊጋው ሻምፒዮን ነው የሻምፒዮናነት የዘውድ አክሊሉን ለማስቀጠል የሚጫወት ቡድን ነው ውድ አድማጮች ይህንን ቁጥር ለማስቀጠል የሚላፋ የሚታትር ቡድን ነው ከዚህ አንፃር ምንድነው ከባርሴሎና የሚጠበቀው ለተጫዋቹ ተገቢውን ክፍያ መክፈል ብቻ ነው ስለዚህ አርሰናል አሁን ዋነኛ ተቀናቃኝ ሆኖ ብቅ ያለው ባርሴሎና ሆኗል ማለት ነው ወደ ሌላኛው ጉዳያችን ልውሰዳችሁ እሺ ሌላው እንግዲህ ጉድ አድማጮች የቤንጃሚን ሼሽኮ ጉዳይ ነው አይደለ በዋነኛነት እንግዲህ በጣም ብዙ ግርታን እኔ አምሶሪ በጣም አሰልቺ እንደሆነ አይኖ ግን ደግሞ ምንም ማድረግ አልችልም መረጃዎችን እንደ መረጃ ላካፍላችሁ ግድ ይለኛልና ቤንጃሚን ሼሽኮ ይሄ ልጅ በአርቢ ላይፕዚግ ቤት የሚያሳየው እንቅስቃሴ በአርሰናል ቤት መድገም ይችላል በትክክል መድገም ይችላል የሚኬል አርቴታ ሰራዊት ሆኗል በቀጣይ እንግዲህ አርሰናል ይሄንን ተጫዋች ማስፈረሙ የሚቀር ጉዳይ የመሰለ አይደለም የሚገኘውና ከዚህ ጋር ተያይዞ የተሰሙ የሚገኙ ዘገባዎች እንግዲህ ለተጫዋቹ ወደ 96 ሚሊዮን ፓውንድ አካባቢ የተጫዋቹ እናት ክለብ ላይፕዚግ ጠይቋል የሚሉ መረጃዎች ተሰምተው ነበር ይሄ ጉዳይ ምን ያክል እውነታ ነው የሚለውን መረጃ ነው ላደርሳችሁ የፈለኩት እንጂ ስለ ቤንጃሚን ሼሽኮ ዲቴል ልገባ አይደለም በተደጋጋሚ ጊዜ አጋርቻችኋለሁ ስለዚህ እዚህ ጉዳይ ላይ በደንብ በዝርዝር አልገባበትምና ቤንጃሚን ሼሽኮ በአርቢ ላይፕዚግ ቤት ተጨምሯል የተባለው የተጫዋቹ የዝውውር እንቅስቃሴ ፍጹም ከእውነታ የራቀ እንደሆነና እንደዚሁም ደግሞ ተጫዋቹ በቀጣይ በትልልቅ ክለቦች ውስጥ የመጫወት ፍላጎት ስላለው በድርድር እንቅስቃሴው ላይ የተጫዋቹ እናት ክለብ ላይ ተጽዕኖ እያደረገ ይገኛል ለዚህ ዋነኛው የቤንጃሚን ሼሽኮ ወኪል ኤልቪስ ባሳኖቪች የተሰኘው ወኪል አለው ተጫዋቹና ስለ ቤንጃሚን ሼሽኮ ብቃት እንግዲህ አንድ አስተያየትን ሰጥቶ ነበር ኤልቪስ ባሳኖቪች ታራ ምንድነው ዓለም ላይ በፐርፎርማንሳቸው ደረጃ ምርጥ ከሚባሉ ከእድሜያቸው በላይ የበሰሉ ባለተሰጥኦ አስደናቂ የእግር ኳስ ኪሂል ካላቸው ልጆች መካከል ሼሽኮ አንደኛው ነው እርሱ እጅግ በጣም ምህረት የለሽ አጥቂ ነው ጎል ላይ ሲገናኝ ከኳስ ጋር ሲገናኝ ምህረት የለሽ የሚሽኮረመም የሚያፍር ወደ ኋላ የሚል አይነት አጥቂ አይደለም መግደል ካለበት የሚገድል ረግጦ ማለፍ ካለበት የሚረግጥ አስደናቂ ተጫዋች ነው ይላል የተጫዋቹ ወኪል እንግዲህ ኤልቪስ ባሳኖቪች እና ጎል ለማስቆጠር እንግዲህ የትኛውንም አካሉን ይጠቀማል ግንባሩንም እግሩንም የትኛውንም የሰውነት አካል ክፍሉን መጠቀም የሚችል ተጫዋች ነው እጅግ ፈጣን ከመሆኑ በተጨማሪ በሰዓት 36 ኪሎ ሜትር በላይ ሜዳ ውስጥም ይሮጣል ያ ማለት እንግዲህ የተጫዋቹ ፍጥነት ምን ያክል እንደሆነ በደንብ መመልከትም ያስፈልጋል ኪሊያን ምባፔ ጋር በፍጥነት የሚስተካከል አጨራረስ ላይ ብዙ የሚባሉ ተጫዋቾችን አራአያው የሚያደርግ ከኤርሊንግ ሃላንድ ጋር ሲያወዳድሩት ስመለከት እንግዲህ በጣም በብዙ መልኩ እኔ ውስጥ የሚያፍርበት እያንዳንዱ ተጫዋች ራሱ የሆነ ኳሊቲ ያለው ነገር ግን ደግሞ አለ እንግዲህ ኤልቪስ ባሳኖቪች የተጫዋቹ ወኪል ኤርሊንግ ሃላንድ የሌሉት ኳሊቲዎች በቤንጃሚን ሼሽኮ ውስጥ ተመልክቻቸዋለሁ እነዚህ ነገሮች አሉ ያጨራረስ ብቃቱ ኳስ አያያዙ ቤንጃሚን ሼሽኮ ይሄ ክሊኒካል ስትራይከር ብቻ ሳይሆን ይሄ ኳስን በማንሸራሸር ኳስን እንደፈለገ ከግራ ወደ ቀኝ ከቀኝ ወደ ግራ በማድረግም የምታሙት አይነት ተጫዋች አይደለም አርሰናል በግል ጥቅም ዙሪያ ከቤንጃሚን ሼሽኮ ጋር እንግዲህ ስምምነት ላይ ደርሰዋል አሁን ድርድሩ በሁለቱ ክለቦች መካከል ስለዚህ በሁለቱ ክለቦች መካከል የሚደረገው ይሄ እልህ አስጨራሽ እንቅስቃሴ ከቀናት በፊት በእንግሊዝ ከሌፕዚግ የሥራ አስፈጻሚ ወይም ስራ አስኪያጅ ተወክሎ የመጣ ግለሰብ ከአንድሪያ ቤርታ ጋር ሻይ ቡና ያሉ በተጫዋቹ የዝውውር እንቅስቃሴ ንግግሮችን አድርገዋል ይሄ ንግግር ሂደት ምንድነው የሚያሳየን ይሄ የንግግር ሂደት ምንድነው የሚያስመለክተን
ቤንጃሚን ሴስኮ እውነት ለመናገሩ ዳርማጮች በአርሰናል ቤት በመለከተው ብዬ ከምቋምጥላቸው ተጫዋቾች እንደ አንድ የፕሪሚየር ሊግ ወዳጅ ግለሰብ በአርሰናል ቤት ቤንጃሚን ሴስኮን መመልከት ምናልባት ለፕሪሚየር ሊጉም ሌላ ጥራት ይሆናል። ተጫዋቹ አየር ላይ የሚበር ይመስላል። የአየር ላይ ኳሶችን አጠቃቀሙ ቪክተር ዮኬሬሽ ላይ የማታገኙት ነገር ቤንጃሚን ሴስኮ ላይ አለ። ተጫዋቹ በይፋ ይፈርም። ተጫዋቹ በይፋ አርሰናል ተጫዋቹን በቅርብ ጊዜያቶች ሰፊ ዳሰሳዎችና ሰፊ ሐሳቦችን የምንሰጥበት ጉዳይ ይኖራል። ነገር ግን የአርሰናል እግር ኳስ ክለብ በአንድሪያ ቤርታ እየተመራ ለተጫዋቹ የሚከፈሉ ወይም የሚጠየቁ ጥያቄዎች ገንዘቦቻቸው እንደተባለው 96 ሚሊዮን ፓውንድ 93 ሚሊዮን ፓውንድ ለምን ሚሊዮን ፓውንዶችን እንተዋቸውና ዩሮ ራሱ መክፈል አይፈልግም። ይሄ የተጋነነ ክፍያ ነው ብለው ያስባሉ። ግን ደግሞ ቀደም ሲል እንደነገርኳችሁ የተጫዋቹ ወኪል የሰጠውን ሐሳብ ተመልከቱትና ከዛ እንደገና የተጫዋቹን እንቅስቃሴ ተመልከቱት። የኤልቪስ ባሳኖቪችን አስተያየት ተመልከቱት። ከዛ በኋላ የቤንጃሚን ሴስኮን ብቃት መለስ ብላችሁ ደግሞ ይሄ ልጅ እንዴት ነው በዚህ ልክ ሊወራለት የቻለው? ቼክ አድርጉት እስኪ። በግራ እግሩ ይጠቀማል። ቦክስ ውስጥ ጭራቅ ነው። ከቦክስ ውጭ ጎሎችን ማስቆጠር ይችላል። ድሪብለር ነው። የአንድ ለአንድ ግንኙነቶችን እንዴት ማሸነፍ እንዳለበት ያውቃል። ገዳይ ማሽን የሚባል አይነት አጥቂ ነው ይሄ ልጅ። ሚኬል አርቴታም ለዛ ነው የፈለገው። የአየር ላይ ኳስን መጠቀም ይችላል አይደል? የቪክተር ዮኬሬሽ ደካማ ጎን ይሄ ነው። ለማንኛውም እንግዲህ ከዚህ ልጅ ጋር ተያይዞ ብዙ ዜናዎች የተሰሙ ይገኛሉ። እስኪ ወደ ሌላኛው ጉዳይ ልውሰዳችሁ መረጃዎቹ በደንብ እንዳይሰፉ። ቲቢአር ፉትቦል አርሰናል ለማይልስ ሉዊስ ስኬሊ ከቅድመ ውድድር ዘመን በፊት ኮንትራቱን እንዲያራዝም ጥያቄ አቅርበውለታል ይለናል። እንግዲህ ተጫዋቹን ለማስፈረም ሪያል ማድሪድ ከዚህ በፊት ፈላጊ ሆኖ ብቅ ማለቱ ይታወቃል። እናም የማድሪድ ሰዎች እንግዲህ ከማይልስ ሉዊስ ስኬሊን ወደ ቡድን ስብስባቸው የመቀላቀላቸው ጉዳይ አሁን የልብ እንዲሰማቸው አድርጓቸው ነበር። ታላላቅ ከሚባሉ ክለቦች የዝውውር ጥያቄ ቀርቦለታል። የረጅም ዓመታት ውልን እንግዲህ በአርሰናል ቤት እንዲፈርምና ኮንትራቱን እንዳራዝም የአርሰናል ሰዎች ግፊቶችን እያደረጉበት፣ ተጫዋቹም ቢሆን ለአርሰናል መጫወት፣ በአርሰናል ቤት ቆይታ ማድረግ፣ በአርሰናል ቤት ሰፊ የእግር ኳስ ታሪኮችን ማጻፍ ይፈልጋል። ይህንን ስትመለከቱት የተጫዋቹ ቀጣይ ቆይታ የተጫዋቹ ቀጣይ የእግር ኳስ ሕይወት ከአርሰናል ጋር የተሳሰረ ከአርሰናል ጋር የተያያዘ ይመስላል። ግን ደግሞ ይሄ እግር ኳስ ነው፣ የሚፈጠሩ ነገሮች አይታወቁም። በዝውውር ገበያው ላይ በጣም በርካታ ተጫዋቾችን ሪያል ማድሪድ የዊሊያን ሳሊባ ዝውውር አልሳካ ሲል ወደ ሉዊስ ስኬሊ፣ የዴክላን ራይስ ዝውውር አልሳካ ሲል ወደ ጋብሪኤል ማጋሌሽ፣ የቡካዮ ሳካ ዝውውር አልሳካ ሲል ደግሞ ወደ ሌሎች ተጫዋቾች ወደ ዴቪድ ራያ ጭምር መዞራቸው ይታወቃል። ሪያል ማድሪድ በአርሰናል ዙሪያ በአርሰናል አቅራቢያ ያንዣበበ የሚገኝ ቡድን ነው ማድሪድ። ሌላው የቶማስ ፓርቴ ኮንትራት ጉዳይ ነው። ቶማስ ፓርቴ ይሄ ጋናዊ እጅግ አስደናቂው ተጫዋች በአርሰናል ቤት ከኮንትራት ጋር በተያያዘ በጣም ብዙ ነገሮች ይሰማሉ፣ በጣም ብዙ ነገሮች ይባላሉ። ግን ደግሞ ይሄ ጋናዊ ኮከብ ይሄ ጋናዊ አስደናቂ ተጫዋች በአርሰናል ቤት መቆየቱ የሚቀር አይደለም። በአርሰናል ቤት ያለውን ኮንትራት ማራዘሙ ሳይታለም የተፈታ ጉዳይ ሆኗል። ይሄ ልጅ በአርሰናል ቤት የተለየ ጨዋታ እንዲፈጠር ዴክላን ራይስ ቦክስ ቱ ቦክስ እንደ ልቡ እንዲፈነጭ እንዲሮጥ አድርጎታል። ስለዚህ በአርሰናል ቤት ኮንትራቱን ያራዘሙ የሚሉ ጥያቄዎች የተሰሙ ይገኛሉ። አርሰናልም ከተጫዋቹ ጋር ስምምነት ላይ ለመድረስ የመጨረሻዎቹ ምዕራፎች ላይ እንደሚገኝም ነው ዘገባዎችም እያመላከቱ የሚገኘው። የመጨረሻ ጉዳይ አድርጌ ላንሳው የሮድሪጎን ጉዳይ። የብራዚላዊ አጥቂ ሮድሪጎ በአርሰናል የዝውውር ኢላማ ውስጥ ከገቡ ተጫዋቾች መካከል አንደኛው ተጫዋች ነው። ነገር ግን ተጫዋቹን ለማስፈረም በሚደረግ እንቅስቃሴ አሁንም ቢሆን አርሰናል እዚህ ግባ የሚባል ርቀቶችን እየተጓዘ አይደለም የሚገኘው። ምክንያት ከተባለ ደግሞ ተጫዋቹን ለማስፈረም በሚደረጉ እንቅስቃሴዎች የተጫዋቹን ሚና እንግዲህ ማድሪድ ቤት መወሰን የሚችሉት አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ናቸው። ስለዚህ ረዘም ያሉ ጊዜያቶችን ይወስዳል ተብሎ ስለሚታሰብ አርሰናል በተጫዋቹ ዝውውር አሁን ላይ አዲስ የተለየና የገፋበት ጉዳይ የለም። ስለ ግብ ጠባቂው እስኪ ስለ ጋርሻ አንድ መረጃ ላካፍላችሁ ይሄ ልጨምርላችሁና የማጠናቀቅ ይሆናል። ላጠናቅ እያልኩ ያስረዘምኩት ነው የሚገኘው። ጋርሻ ይሄ ግብ ጠባቂ እንግዲህ የስፓኞሉ ግብ ጠባቂ በአርሰናል ቤት እንግዲህ በይፋው የዝውውር ኢላማ ውስጥም ከገቡ ተጫዋቾች መካከል አንደኛው እንደነበር ይታወቃል። አሁን ላይ ባርሴሎና ዝውውሩን ለመጥለፍም እንደዚሁ ዝግጁ ሆኗል። ተጫዋቹ ትናንት በነገራችን ላይ የፎርሙላ 1 ውድድርን በባርሴሎና ተገኝቶ ሲከታተል ነበር። በዚህም እንግዲህ የባርሴሎና ንብረት የመሆኑ ጉዳይ የሚቀር እየመሰለ አይደለም የሚገኘው ተብሏል። አርሰናል እንግዲህ በባርሴሎና ተጫዋችም ተጠልፎበታል። ይህንን በተመለከተ እንግዲህ ሰፊ መረጃዎችንም እየሰማን ነው የምንገኘው። በእርግጥ ገና እስካሁን የተረጋገጠ ጉዳይ የለም። ተጫዋቹ መዳረሻ የት ይሆናል በሚለው ጉዳይ ግን የተሰሙ የሚገኙ ዘገባዎች ወደ ባርሴሎና ሚዛኑ ደፍቷል። እንግዲህ የስፓኞል መዛው የካታሎን ክለብ ነው፣ ባርሴሎና የካታሎን ክለብ ነው። እዛው መቀጠል
ይችላል እዛው መቆየት ምርጫው ሊያደርግ ይችላል የሚሉ ዘገባዎችም በሰፊው ተሰምተዋል የሚለው ጉዳይ የመጨረሻ መረጃችን አደረግነው ወደ ተከበራችሁ አድማጮቻችን ከኢትዮ አርሰናል ዩቲዩብ ወደ እናንተ የደረሱ አርሰናላዊ ጉዳዮቻችን ያደመጣችኋቸውን ይመስሉ ነበር ከኔ ጋር በሌላ አርሰናላዊ ጉዳይ ተመልሰን እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ